ከፈተና በላይ የአብዛኛዎቹን ተማሪዎች ህልም እያጨናገፈ የሚገኝ አንድ ቃል። ይህ ቃል ከድህነትም በላይ ነው። ይህ ቃል ከውድቀትም በላይ ነው። ይህ ቃል ነገን ካለማወቅ በላይ እጅግ በጣም አደገኛ ቃል ነው። የዓለማችን አደገኛና ገዳይ ቃል ነገ። አንተ ብለከዋል፣ አንቺም ብለሽዋል፣ እኔ ብዙ ጊዜ እጠቀመዋለሁ፣ ሁሉም ተማሪ ይለዋል። ነገ አጠናለሁ፣ ነገ እጀምራለሁ፣ ከነገ ጀምሮ ሲሪየስ ሆናለሁ። ይህች ቀላል የምትመስል ቃል ጊዜህን፣ ህልምህንና የምትጠብቀው ነገ እየሰረቀችበት ትገኛለች። ማን ካልከኝ ነገ የምትለዋ ቃል ለምን አደገኛ እንደሆነች ላስረዳ። ብዙ ጊዜ ብዙ ሀሳቦች መተውልህ ነገ ብለህ በምታስቀምጥበት ሰዓት ላይ ሴፍቲ ይሰማል፣ ኮምፎርታብል እንደሆንክ ይሰማል። ያ ብቻ አይደለም ደግሞ ይህ አደገኛ ጓደኛ የሚመስል ቃል እጅግ በጣም ጠላትና ገዳይ መሆኑን የምታውቀው ትናንትንም ነገ ብሎ አሳልፎ ዛሬንም ደግሞ ነገ ብሎ እድሜን እያስቆጠረ እንደሆነ ልብ ልትል ይገባል። ምንጊዜም ነገ በምትልበት ሰዓት ላይ አይምሮ ከፍተኛውን ነፃነት ይሰማል። የማድረግ ብቃት፣ የማከናወን ችሎታ በውስጥ እንዳለ ይሰማል። ባት የምታደርግበትን ጊዜ ግን ነጥቆሃል። የምታደርግበትን ጊዜ ነጥቆ ኢነርጂ እንዳለ እንዲሰማ አድርጎ ለነገ ያዘጋጃል። ልክ ነገም ደግሞ ስትነጋ የምታደርግበትን የነገዋንም ጊዜ ይነጥቅና ለተነጎዳ አሻግሯት በትናንትናው ላይ የነበረን ያንን ኢነርጂ መልሶ ይሰጣል። ኢነርጂ አለ፣ የምታደርግበት ጊዜ ግን የለህ። ሰው ደግሞ ያለ ጊዜ ከንቱ ነው። ምንም ያክል አቅም፣ ምንም ያክል ታለንት፣ ምንም ያክል ብቃት ቢኖርህም እንኳን የምታከናውንበት ጊዜ ከሌለ ከንቱ ነው። ጊዜን የመሰለ ነገር የለምና አብዛኛዎቹ ተማሪዎች በዚህ ሰዓት ላይ እየወደቁ የሚገኙት ሰነፍ ተማሪ ስለሆኑ ሳይሆን ይልቁኑ ዘወትር ይችን ቃል ከአንደበታቸው ላይ አታጣም። ነገ ይለዋል። ከሰኞ ጀምሮ ይለዋል። ከሚቀጥለው ሳምንት ጀምሮ ይለዋል። ከሚቀጥለው ወር ጀምሮ ይለዋል። ነገ አደገኛ ገዳይ ቃል ናት። ነገ የሚገነባው ለነገ በምታደርገው እቅድ ሳይሆን ይልቁኑ ነገህን የምትገነባው በዛሬው ድርጊት ነው። በነገ እቅድ የሚገነባ ምንም አይነት ነገ የለም። ነገ በዛሬ ድርጊት ትገነባለች። እንዳትረሳ። ሁልጊዜም ነገ እያልክ ነገን የምትጠብቅ ከሆነ አንድ ቀን የነቃህ ጊዜ ጓደኞች በጠቅላላ ከፊት ለፊት ጥለው እንደሄዱ ትረዳለህ። የምትወዳቸውን ሰዎች በጠቅላላ እንዳጣሃቸው ትገነዘባለህ። ያ ብቻ አይደለም ደግሞ ጊዜ በራሱ ያለ አንተ ጥሎክ እንደበረረ ትረዳለህ። ያኔ ደግሞ የማትመልሰው ቁጭትና ጸጸት ውስጥ ትወድቃለህ። በት ቢፎር ዳት የነገው ማንነትን የዛሬው ማንነትን ያመሰግነው ዘንድ የ40 ዓመቱ ሸምገል ያለው ሰውዬ የ50 ዓመቱ አዛውንቱ የሆነው ማንነትን የዛሬውን የ20ውን አሊያም ደግሞ የ25 ዓመቱን ወጣት ያመሰግኑት ዘንድ ዛሬን በሚገባ ተጠቀምበት። ነገ እያለ እየጎተጎተ ሊጥልህ የሚሮጠውን ጓደኛ መሳይ ጠላትን በዚህ መልኩ ልታሸንፈው ትችላለህ። ማሸነፍ ከፈለክ የማሸነፊያው ብቸኛው ታይም አሁን ነው። ለማሸነፍ መነሳሳትን አትፈልግ። የአሸናፊዎች መንገድ ምንጊዜም በሞመንተም የተሞላች ናት። አስተውል። ሞመንተም ማለት ከጀመርክ በኋላ የሚመጣ በራስ መተማመን፣ ከመጀመር በፊት የለም። አፍተር ዩ ስታርት ግን ከጀመርከው በኋላ ግን በምትሄድበት ፍጥነት ልክ ይህ በራስ መተማመን እያደገ ይመጣል። የአሸናፊዎች መንገድ ደግሞ በመጀመር ቀጥሎስ በመቀጠል በምን በመቀጠል በሞቲቬሽን ሳይሆን በዲሲፕሊን እንዲሁም በሞመንተም በመቀጠል የተሞላች ናት። የመጨረሻ እኔ የምጠቀምበትን አንድ ፖይንት ላስቀምጥልህ። አንድን ሀሳብ አስበህ አይምሮ ወዲያውኑ ነገ ታደርገዋለህ ሲል በዛን ሰዓት እያደረግክ ያለው የትኛውንም ስራ እርግፍ አድርገህ ትተህ ያንን ሀሳብ ወዲያውኑ ለማከናወን ተነሳ። ምክንያቱም ነገ ያለ ሀሳብ ነገ ላይ ደግሞ ከነገ ወዲያ ሊሰጥህ ዝግጁነቱን እያሳየ ነውና። ስለዚህም ዛሬ ጀምር የነገው ማንነት የዛሬው ማንነትን ያመሰግነው ዘንድ እየጠበቀ ይገኛል። ተማሪ ከሆናችሁና እንደነዚህ አይነት ትምህርታዊ ይዘት ያላቸው ቪዲዮዎችን ለማየት ካሰባችሁ ከታች ያለችውን የሰብስክራይበር በተን ክሊክ ማድረጋችሁን አትዘንጉ። ይህ የተማሪዎች ቤት ነው።